ውድ የንጥር ቃል ሚዲያ ተከታታዮች ከእግዚአብሔር ከአብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ደህና ናችሁ ወይ? ክብር ለጌታ ይሁን። እግዚአብሔር ፈቅዶ ካኖረን ከዚህ በኋላ በሚኖረን ጊዜ በመጀመሪያዎቹ 4 የአዲስ ኪዳን መጻሕፍት ላይ አጠር ያለ ቆይታ እናደርጋለን። እግዚአብሔርም ይረዳናል። ክብር ለስሙ ይሁን። እንግዲህ እነዚህ የመጀመሪያዎቹ 4 የአዲስ ኪዳን መጻሕፍት በመጽሐፍ ቅዱስ ሊቃውንት 4ቱ ወንጌላት ወይንም የወንጌል መጻሕፍት ተብለው ይጠራሉ። ስለዚህ እያንዳንዱን መጽሐፍ ማየት ከመጀመራችን በፊት ወንጌል ምንድነው የሚለውን ሐሳብ እናነሳለን። ክብር ለስሙ ይሁን። እንግዲህ መጽሐፍ ቅዱስ በተለይ አዲስ ኪዳን በተጻፈበት በግሪክ ቋንቋ ወንጌል ኢቫንጌሊዮን ተብሎ የተጠራ ሲሆን በላቲን ደግሞ ኢቫንጌሊዮን ተብሎ ተጠርቷል። ይህው ቃል በግዕዝም ሆነ በአማርኛ መጽሐፍ ቅዱሳችን ወንጌል ተብሎ ተወርሷል። ስለዚህ ወንጌል የውርስ ቃል እንጂ ትርጉም አይደለም ማለት ነው። ክብር ለኢየሱስ ይሁን። እናም የቃሉ ቀጥተኛ ትርጉም የምስራች ወይንም መልካም ዜና ማለት ነው። ስለዚህ ወንጌል ማለት እግዚአብሔር ለሰው ልጆች የላከው መልካም ዜና ወይንም የምስራችን የሚያመለክት ነው። እናም መጽሐፍ ቅዱሳችንን ስናይ በመጀመሪያ ደረጃ ወንጌል ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት የሚያመለክት ሲሆን በሁለተኛ ደረጃ ደግሞ ጌታ ኢየሱስ ክርስቶስን በተመለከተ የሚቀርብ ትምህርትን ያመለክታል። ክብር ለኢየሱስ ይሁን። ስለዚህ ለዛሬ ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት እንመለከታለን። እንግዲህ ይህን ስናደርግ መጀመሪያ እግዚአብሔር ለሰው ልጆች የላከውን መልእክት ወይንም ያንን የምስራቹን መልካም ዜናውን ለመግለጥ የመጣው ወይንም የተመደበው ጌታ ኢየሱስ ክርስቶስ እንደሆነ እንረዳለን። እናም ጌታ ኢየሱስ ክርስቶስ መሲህ እንደመሆኑ መጠን በመጽሐፍ ቅዱሳችን በመሲህነቱ የያዛቸው የታወቁ 3 ስፍራዎች አሉ። እነዚህም እንመለከታለን። አንደኛ ነብይነቱ ነው። በተለይ ዮሐንስ ወንጌል ምዕራፍ 4 ላይ ከሰማርያዊቷ ሴት ጋር ባወራበት ወቅት የኋላ ታሪኳን በተናገረ ጊዜ አንተ ነብይ እንደሆነ አያለው እንዳለችው እንመለከታለን። እንደዚሁ በዮሐንስ ወንጌል ምዕራፍ 9 ከእናቱ ማህፀን ጀምሮ ወይንም ሲወለድ ጀምሮ አይነ ስውር የነበረውን ሰው እንደፈወሰና በተለይ ፈሪሳውያን በተደጋጋሚ ይሄ ሰውዬ ኃጢአተኛ ነው እኛ እናውቀዋለን፣ ስለዚህ አንተ ስለዚህ ሰው ምንድነው የምትለው ብለው ሲጠይቁት እኔ ነብይ እለዋለሁ እንዳለ እንረዳዋለን። እንደዚሁ በዘዳግም 18:16 ላይ ሙሴ ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ መካከል እንደኔ ያለ ነብይ ያስነሳላችኋል እርሱንም ታደምጣላችሁ ብሎ እንዳለ የምናነብ ሲሆን ይኸው ጌታ ኢየሱስ ክርስቶስን እንደሚያመለክት በሐዋርያ ሥራ ምዕራፍ 7 ላይ ተጠቅሷል። ከነብይነት ባለፈ ጌታ ኢየሱስ ክርስቶስ ካህን እንደሆነም ተጠቅሷል። በዕብራውያን ምዕራፍ 5 ከ4 እስከ 10 እንደዚሁም ምዕራፍ 6 ቁጥር 20 ምዕራፍ 7 ከ17 እስከ 26 ባለው ክፍል ካህንነቱ ተጠቅሷል። እናም እንደ መልከ ጸደቅ ለዘላለም ካህን እንደሆነ እንደዚሁም በሰማያት ያለፈ ታላቅ ሊቀ ካህናችን እንደሆነ ተጠቅሶልናል በእነዚህ ክፍሎች። በሶስተኛ ደረጃ ንጉስ እንደሆነ የእግዚአብሔር ቃል ይናገራል። በተለይ በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ እነዚህ የጥበብ ሰዎች የተባሉ 70 ሰገል
በመጡ ጊዜ የተወለደው የአይሁድ ንጉስ ወዴት ነው ብለው ሲጠይቁ እንመለከታለን። ስለዚህ በመሲህነቱ የያዛቸው ስፍራዎች እነዚህ ሲሆኑ በተለይ ከነብይነቱ የጸጋ ስጦታዎች ጋር መታየት ያለበት ሌላ ስፍራው ደግሞ ሐዋርያነቱ ነው። ስለዚህ በዕብራውያን ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያና ሊቀ ካህን ተብሎ ተጠቅሷል። ስለዚህ ሐዋርያ ማለት የተላከ መልእክተኛ እንደመሆኑ መጠን ጌታ ኢየሱስ ክርስቶስ ያ እግዚአብሔር ለሰው ልጆች የላከውን መልእክት ለሰው ለመግለጥ የተላከ መልእክተኛ እንደሆነ እንረዳለን ማለት ነው። እናም ወደዚህ ምድር በመጣበት ወቅት ይህን መልእክት ለሰው ተናግሯል። ይህን ወንጌል ለሰው ሰብኳል። ስለዚህ ጌታ ኢየሱስ ክርስቶስ የሰበከው ስብከት ምን ይመስላል የሚለውን ለመረዳት እሱ ካስተማረው ትምህርት ወይንም የወንጌልን ምንነት ለመረዳት እሱ ካስተማረው ትምህርት መነሳት ያስፈልገናል ማለት ነው። ይህን ስናደርግ ሁለት የመጽሐፍ ቅዱስ ክፍሎችን መጥቀስ እንችላለን። አንደኛው ትንቢተ ኢሳይያስ ምዕራፍ 61 ከ1 እስከ 3 ያለው ክፍል ሲሆን ቃሉም እንደዚህ ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆችም የምስራችን ይሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን ይጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን ይናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን ይናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አድርግላቸው ዘንድ፣ በአመድ ፋንታ አክሊልን፣ በልቅሶም ፋንታ የደስታን ዘይት፣ በሐዘንም ፋንታ የምስጋናን መጎናጸፊያ ይሰጣቸው ዘንድ ልኮኛል የሚል ቃል እናነባለን። ይሄው ቃል በሉቃስ ወንጌል ምዕራፍ 4 ከ17 እስከ 22 ባለው ክፍል እንደዚህ ተብሎ ተጠቅሷል። የነብዩንም የኢሳይያስን መጽሐፍ ሰጥቶት መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ይሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችን ማየትን ይሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ይሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይሄ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር ይላል። ክብር ለኢየሱስ ይሁን። እነዚህ ሁለቱን ክፍሎች ስንመለከት በተለይ በትንቢተ ኢሳይያስ ምዕራፍ 61 ከ1 ቁጥር 1 ላይ ለድሆች የምስራችን ይሰብክ ዘንድ ቀብቶኛል የሚለው ቃል በሉቃስ ወንጌል ላይ ለድሆች ወንጌልን ይሰብክ ዘንድ ቀብቶኛል ተብሎ ተጠቅሷል። ስለዚህ ከነዚህ ሁለት ክፍሎች ወንጌል የምስራች እንደሆነ እንረዳለን ማለት ነው። ክብር ለኢየሱስ ይሁን። ከዚህ ባለፈ ወንጌላዊው ሉቃስ ጌታ ኢየሱስ ክርስቶስ ትንቢተ ኢሳይያስን ጠቅሶ የተናገረውን ቃል የጸጋ ቃል ብሎ ጠርቶታል። ጸጋ እግዚአብሔር ለሰው የሚያደርገው የእንዲያው ስጦታ ነው። ስለዚህ ጸጋ አንዳች የሰው መልካምነት አንዳች የሰው ድርሻ ሳይጨመርበት እግዚአብሔር ለሰው ልጆች የሚያደርገውን ወይንም ሊያደርግ ያሰበውን የሚናገር መልእክት ነው የጸጋ ቃል ተብሎ የተጠራው። እውነት ነው። ሰዎቹ አንዳች መልካምነት ፈጽመው እንዲድኑ አይደለም የተጠሩት። በዛ ክፍል ላይ ወንጌሉ ሲሰበክ ልቡ የተሰበረ ሰው አንዳች መልካምነት ፈጽሞ አይደለም ልቡ እንዲጠገነ ተሰበከለት። ምንም ሳያደርግ የተሰበረው ልቡ እንዲጠገን፣ ምንም ሳያደርግ የታሰረ ሰው ከእስራት እንዲፈታ፣ ምንም ሳያደርግ የታወሩ ወይም አይነ ስውራን አይናቸው እንዲበራ ወይም እንዲገለጥ፣ ምንም ሳያደርጉ የተጠቁት ነፃ እንዲወጡ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የምስራችን ሰበከላቸው። ስለዚህ ከአፉ ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር ይላል። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር እንዲያው ለሰዎች ሊያደርግ ያሰበውን ነው ይዘው
የገለጠላቸው ያ ወንጌል ይባላል። ያ የምስራች ወይንም መልካም ዜና ተብሎ ተጠርቷል። ክብር ለኢየሱስ ይሁን። ከዚህ በተቃራኒ የሚቀርበው ደግሞ ሕግ አለ በመጽሐፍ ቅዱስ። ሕግ ብዙ ጊዜ ሰው ለእግዚአብሔር ማድረግ የሚገባውን የሚያቀርብ መልእክት ነው። ክብር ለኢየሱስ ይሁን። ጸጋ ግን እግዚአብሔር ለሰው ሊያደርግ ያለውን ወይም ለሰው ያደረገውን የእንዲያው ስጦታን የሚናገር ነው። ስለዚህ በዛ ሐሳብ በተለይ ጌታ ኢየሱስ ክርስቶስ በወንጌሉ አድሬስ ያደረጋቸው ሰዎችን እየጠቀስን ማየት እንጀምራለን። የመጀመሪያዎቹ ልባቸው የተሰበረውን ይጠግን ዘንድ ይላል። ስለዚህ ወንጌሉ የቀረበላቸው ልባቸው ለተሰበረ ሰዎች ነው። እንግዲህ ያለንበት ዓለም በተሰበሩ ልቦች የተሞላች ዓለም ናት። የሰው ልብ በብዙ ነገር ይሰበራል። በኃጢአት የሰው ልብ ይሰበራል። በመከራ የሰው ልብ ይሰበራል። የሚወዱትን ሰው በማጣት የሰው ልብ ይሰበራል። እናም ለተሰበረ ልብ በሰው ዘንድ ምንም አይነት መፍትሄ የለም። ሰዎች ለተሰበረ ልብ እንደ መፍትሄ የሚያስቀምጡት ሳቅና ደስታ ወዳለበት ቦታ መሄድን ነው። እውነት ነው። ይሄ ምናልባት ለጊዜው ሐዘኑንና የልብ ስብራቱን እንዲረሳው ሊያደርጉት ይችሉ ይሆናል። በተለይ ደስታን በተመለከተ እንደ ቁንጮ የሚወሰደው መጠጥን ነው። ስለዚህ መጽሐፈ መዛግብት ላይ እንዲህ የሚል በምሳሌ የተነገረ ሐሳብ እናገኛለን። መጽሐፈ መዛግብት ምዕራፍ 9 ከ12 ጀምሮ ማለት ነው። ዛፎችም ወይኑን መጥተህ በላያችን ንገስ አሉት። ወይኑም እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጅን ትቼ በዛፎች ላይ እንድሰፍፍ ሊሄድ አላቸው ይላል። ስለዚህ በዚህ ቦታ ላይ ወይን ጠጅ ሰዎችን ደስ እንደሚያሰኝ ቃሉ ይናገራል። ስለዚህ በሰው ዘንድም እንደ መፍትሄ የሚወሰደው መጠጥ ቤት ሄዶ እየጠጣ ሐዘኑን እንዲረሳ፣ እየጠጣ የልብ ስብራቱን እንዲረሳ። የሚገርመው ግን የዚያ የወይን ጠጅ ፍጻሜ ምን እንደሚመስል መጽሐፍ ቅዱስ በምሳሌ ምዕራፍ 23 ላይ እንዲህ ይላል። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገየው አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተለው አይደለምን? ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል። አይኖች ጋልሞታዎችን ያያሉ፣ ልብህም በጠማማ ነገር ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። መቱኝ ያውም አልተሰማኝም፣ ጎሰሙኝ አላወቅኩህም። መቼ ይነሳለሁ ደግሞ ጨምሬ እሻታለሁ ትላለህ ይላል። ስለዚህ መጀመሪያ ላይ ደስታን የሚሰጥ ሊመስል ይችላል። በኋላ ግን እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈስብሃል። ስለዚህ ልብን ከመጠገን ይልቅ ይብስ ልብን ለጉዳት ይዳርጋል። እናም በሰው ዘንድ እንደ መፍትሄ ሊቀመጥ የሚችል ወይንም የተሰበረ ልብ የሚጠግን ነገር የለም። ስለዚህም በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ በሳቅ ደግሞ ልብ ያዝናል፣ የደስታም ፍጻሜ ለቅሶ ነው ይላል። ክብር ለኢየሱስ ይሁን። ይሄ ነው በሰው ዘንድ እንደ መፍትሄ ተቀመጠው። በእግዚአብሔር እይታ ግን ሰው ልብን ይጠግናል ብሎ የመረጠው ልብን ይጠግናል ብሎ የሚያስበው በራሱ ልብን የሚያዛዝን በራሱ የልብ ስብራትን የሚያመጣ ሆኖ ተገኝቷል። ስለዚህ እግዚአብሔር ከላይ አየ፣ ተመለከተ።
ዓለምን በተሰበሩ ልቦች ተሞላች። የልብ ስብራቷን የሚጠግን ሰው ደግሞ ጠፋ። ስለዚህ የተሰበሩ ልቦችን ይጠግን ዘንድ እግዚአብሔር አንድያ ልጁን ላከ። ክብር ለኢየሱስ ይሁን። ለዛም ነው መጽሐፍ ቅዱስ ልባቸው የተሰበረው ይጠግን ዘንድ ልኮኛል አለ። ልብ ተሰብሮ እንደሆነ በዓለማው መንገድ የልብ ስብራትን ለመጠገን አትሻ። የልብ ስብራትን ሊጠግን የሚችል እግዚአብሔር ብቻ ነው። ምንም ያክል የጠለቀ የልብ ስብራት ቢኖር መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 147 ከ3 ጀምሮ እግዚአብሔር ቃል እንደዚህ ይላል፣ ልባቸውን የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም ይላል። የልብ ስብራት እጅግ የጠለቀ ቢሆን የከዋክብትን ብዛት መቁጠር እንደማትችል እንዲሁም በየስማቸው መጥራት ላንተ አስቸጋሪ እንደሚሆን የልብ ስብራት እጅግ የጠለቀ ሆኖ ቢያስቸግረህ ኃያል ለሆነው ታላቅ ለሆነው ለጥበቡ ስፍር ቁጥር ለሌለው ጌታ እቺ ቀላል ናትና ወደ እርሱ ቅረብ። እሱ የልብ ስብራትን ይጠግናል። እሱ የልብ ቁስልን ይፈውሳል። ክብር ለኢየሱስ ይሁን። ስለዚህ የተሰበረውን ልብ ሊጠግን የሚችል እግዚአብሔር ብቻ ነው። እናም አንዳች ቅድመ ሁኔታን ሳይጠይቅ ሰዎች የልብ ስብራታቸው ይጠገን ዘንድ አንዳች ነገር ማድረግ እንደሚገባቸው ምንም አይነት ቅድመ ሁኔታ ሳያቀርብ መጣና ልባቸውን ይጠግናል። ክብር ለኢየሱስ ይሁን። ለዛ ነው መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና፣ ያለ ምንም ቅድመ ሁኔታ ዓለምን ወደደው። ክብር ለጌታ ይሁን። ሁለተኛ ወንጌሉ የቀረበላቸው ለታሰሩት ነው። ለታሰሩት መፈታትን በተለይ ከእስር ቤት እንደማይወጣ ወይም የዘላለም ፍርድ የተፈረደበት የዘላለም እስረኛ ሆኖ ለታሰረ ሰው ምንም ከእስር ቤት ውጪ የሆነ ትልቅ ውለታ ቢትውልለት፣ ትልቅ ፎቅ ቢትገነባለት፣ ትልቅ ሰው የሚመካበት ነገር ቢትሰጠው ለሱ ደስታ አይሆንም። እንደማይፈታ እርግጠኛ ለሆነ ሰው የምስራች ሊሆን የሚችለው ከዛ ከታሰረበት ትፈታል የሚል ቃል ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ ለታሰሩት መፈታትን፣ ስለዚህ ከአካላዊ እስራት ባሻገር መንፈሳዊ እስራትን መመልከት ያስፈልጋል። በተለይ በአንደኛ ጴጥሮስ ምዕራፍ 3 ከ16 እስከ 20 ባለው ክፍል እግዚአብሔር በኖህ በኩል በዚያን ዘመን ለነበሩ ሰዎች ሊመጣ ካለው ፍርድ እንዲያመልጡ ጥሪ እንዳቀረበላቸው ተጽፎ እናገኛለን። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። እርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ አልታዘዙም ይላል። ክብር ለኢየሱስ ይሁን። ይህ ክፍል በተለይ ጌታ ኢየሱስ ክርስቶስ ከሞተ በኋላ ወደ ሲኦል ወርዶ ወንጌል ሰበከ ለሚል ትምህርት እንደ ሐሳብ ይቀርባል። ቃሉ ግን እያለ ያለው ጌታ በመንፈሱ በኩል ያነ በኖህ በኩል ሊመጣ ካለው የእግዚአብሔር ፍርድ እንዲያመልጡ ለሕዝቡ ጥሪ እንዲያቀርብ የሚያሳይ ነው። የጽድቅን አገልግሎት በክርስቶስ መንፈስ ያገለግል እንደነበረ ነው ቃሉ ይናገራል። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በሥጋ ሞተ፣ በመንፈሱ ግን ያነ በኖህ ዘመን እንዳገለገለ ዛሬም መንፈሱ አለ፣ ለዘላለምም ሕያው ሆኖ ይኖራል። እናም በመንፈሱ በክርስቶስ መንፈስ በኩል በኖህ የቀረበላቸውን ጥሪ እምብ በማለት ባለመታዘዝ
ኖህ የጽድቅን አገልግሎት ሲያገለግል እነዚህ ሰዎች እምብ በማለታቸው ኖህን ከመስማት ይልቅ የራሳቸውን መንገድ በመከተል በማግባት በመጋባት እያመነዘሩ እየጠጡ እየሰከሩ የወደዱትን ያደርጉ እንደነበር ቃል ይናገራል። ከዚህ የተነሳ ፍርዱ መጣባቸው። ከ8 ሰዎች ውጪ ሁሉም በጥፋት ውሃ ጠፉ። ስለዚህ ኖህ ያን በክርስቶስ መንፈስ በወህኒ ለነበሩ ሰዎች ጥሪ አቅርቦላቸው ነበር። በዛ በወህኒ ቤት ለነበሩ ሰዎች ያንን የጽድቅ አገልግሎት አገልግሏቸው ነበር። ነገር ግን ሰዎቹ እምቢ በማለታቸው ተፈርዶባቸዋል። ስለዚህ ይህን ክፍል ምናልባት ይበልጥ ለመረዳት ሐዋርያ ሥራ 4:25-26 ላይ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርህ አምላክ ነህ ይላል። ስለዚህ በዚህ ቦታ ላይ ይሄ ክፍል የተጠቀሰው መዝሙረ ዳዊት ምዕራፍ 2 ላይ ምዕራፍ 2 ላይ የእግዚአብሔር መንፈስ በዳዊት አፍ እንዲህ ተናገረ የሚል ቃል አናገኝም። መዝሙረኛው ዳዊት እንዲህ አለ ብሎ ነው የሚለው። ነገር ግን ወንጌላዊ ሉቃስ የሐዋርያ ሥራ መልእክትን የጻፈው ሰው ማለት ነው ይህን ክፍል ሲጠቅስ ያኔ በዳዊት አፍ ይህን ቃል የተናገረው የእግዚአብሔር መንፈስ እንደሆነ ይናገራል። ስለዚህ በጴጥሮስ መልእክት ላይ የምናገኘው የእግዚአብሔር መንፈስ ማለትም የክርስቶስ መንፈስ በዛ ዘመን በኖህ ውስጥ ሆኖ ይህን ጥሪ ሲያቀርብላቸው እንደነበር እናለን ማለት ነው። እና ሰዎቹ በወህኒ ቤት ነበሩ፣ እስራት ውስጥ ነበሩ፣ በኃጢአት እስራት ውስጥ ነበሩ፣ በአመጽ እስራት ውስጥ ነበሩ። ከዚያ እንዲያመጡ ከዚያ ሊመጣ ካለው ከእግዚአብሔር ፍርድም እንዲድኑ ጥሪ ቀርቦላቸው ነበር። አመጹ። 120 ዓመታት ኖህ ይህን ጥሪ ሲያቀርብላቸው የእግዚአብሔር ትዕግስት በቆየ ጊዜ ለ120 ዓመታት በቆየ ጊዜ ባለመታዘዝ የጥፋት ውሃ አጠፋቸው። ከዚህ ባለፈ ዕብራውያን ምዕራፍ 2:14 ጀምሮ እግዚአብሔር ቃል እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞቱን እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ የሚል ቃል እናነባለን። በዚህ ክፍል በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩ ሞት ሁሉንም ሰው አስሮ ይዟል። በመጽሐፈ ኢዮብ ምዕራፍ 18 ቁጥር 14 ላይ ሞት የድንጋጤዎችን ንጉሥ ተብሎ ተጠርቷል። ስለዚህ በሞት ፊት የማይንበረከክ በሞት ፊት የማይቀልጥ ልብ ያለው ሰው የለም። ሁሉም በሞት ፊት እጃቸውን ሲሰጡ እንመለከታለን። ብዙ ሰዎችን የገደሉና ያስገደሉ እነ ሂትለር መጨረሻ ለሞት እጃቸውን ሰጡ። በመጽሐፍ ቅዱስ እንደ ናምሩድ ያለ አዳኝ በእግዚአብሔር ፊት የተባለለት ሰውን እያደነ የራሱን ግዛት እያስፋፋ እየገዛ የነበረው ሰውዬ መጨረሻ ላይ ለሞት እጁ ሰጠ። ለሞት የማይንበረከክ ሰው የለም። ጀግና የተባሉ ሰዎች በሞት ተወስደዋል። ነገር ግን አንድ ጀግና አለ። የሞትን ጣር አጥፍቶ ከሙታን መካከል የተነሳው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይባላል። ክብር ለኢየሱስ ይሁን። ስለዚህ ሰዎች በሕይወታቸው ሁሉ ከታሰሩበት ከሞት ፍርሃት ነፃ እንዲወጡ ከተፈለገ ሞትን ድል የነሳው ጌታ ኢየሱስ ክርስቶስን ማቅረብ ያስፈልጋል። ከዚህ ውጪ ከጌታ ከኢየሱስ ክርስቶስ ውጪ ሰዎች ከዛ ፍርሃት ሊወጡ አይችሉም። ስለዚህ ወንጌል ከሞት ፍርሃት ነፃ ያወጣል። ክብር ለጌታ ይሁን። በሶስተኛ ደረጃ ወንጌሉ የቀረበላቸው ለዕውራን አሁንም እንደመጀመሪያው
መንፈሳዊ እውርነትን ማየት ይኖርብናል። ማየት ለተሳነ ሰው ማየት ለማይችል ሰው አሁንም በትልቅ ከተማ ላይ ባለ 10 ፎቅ ሰጥቻለሁ ብለህ ብትል ምንም ትርጉም አይሰጠው፣ ምንም አይነት ደስታ አይሰጠው። ስለዚህ ማየት ለማይችል የምስራች ሊሆን የሚችለው ታያለህ የሚል ቃል ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አካላዊ ዕውርነትን ይፈውሳል፣ ምንም ችግር የለው። ያለ ጥርጥር ይፈውሳል፣ ፈውሶትም ያውቃል። በተለይ ዮሐንስ ወንጌል ምዕራፍ 9 ላይ ገና ሲወለድ ጀምሮ አይነ ስውር የነበረ ሰውን እንደፈወሰው ቃሉ ይናገራል። እናም ጌታ ኢየሱስ ክርስቶስ እያደረገ ያለው አገልግሎት ያልተዋጠላቸው ፈሪሳውያን ያ ሰው ጋር ብዙ ጊዜ ሲመላለሱ እንመለከታለን፣ እንዲክደው ለማድረግ ማለት ነው። ብዙ ጊዜ ተመላለሱ። እኛ እናውቀዋለን፣ እግዚአብሔር በሙሴ ተናግሮ ነበር፣ ይሄ ሰው ግን ከወዴት እንደሆነ አናውቅም ማለት። እናም ምን ብሎ ይመልስላቸዋል? እናንተ አለማወቃችሁ ይሄ በጣም የሚገርም ነው፣ እኔ ግን አይኖቼን ከፍቷል። ክብር ለኢየሱስ ይሁን። በጣም ተመላለሱ፣ በጣም አስቸገሩት እና መጨረሻ ላይ ሲደጋግሙ እናንተም የእሱን ደቀ መዛሙርት መሆን ፈለጋችሁ እንዴ? ምን ነው ነገርኳችሁ አይደል? ለምንድን ነው ደጋግማችሁ የምትጠይቁኝ ብሎ ስላቸው ከከተማው አወጡት። ባወጡ ጊዜ ጌታ ኢየሱስ ክርስቶስ ወደሱ መጣና አገኘው። እናም ከጌታ ከኢየሱስ ክርስቶስ ጋር እያወራ ባለበት የሚያዩ እንዳያዩ የማያዩ እንዲያዩ እኔ ወደዚህ ዓለም መጣሁ አለ። ይህን ባወራበት ወቅት እነዚህ ፈሪሳውያን መጡና እኛስ ዕውራን ነን ብሎ ጠየቁ። እኛስ ዕውራን ነን ሰሉት። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር፣ አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ግን ይኖራል። ክብር ለኢየሱስ ይሁን። እንግዲህ በሉቃስ ወንጌል ላይ ዛሬ በዳዊት ከተማ መድኃኒት እርሱም ጌታ የሆነ ክርስቶስ ተወልዶላቸዋል የተባለው ጌታ በመካከላቸው ቆሞ በአካላዊ አይኖቻቸው ጤናማ ሆነው እያዩት፣ ነገር ግን የውስጥ አይኖቻቸው የልቦና አይኖቻቸው ስለታወሩ ማየት አልቻሉም። ስለዚህ አካላዊ አይኖቻቸው ያያሉ፣ ግን እግዚአብሔር ለሰው ልጅ የላከው መዳን እንደሆነ ማየት አልቻሉም። እናያለን ትላላችሁ፣ ስለዚህ ኃጢአታችሁ እንዳለ ይኖራል። ስለዚህ በዚህ ክፍል ላይ መንፈሳዊ ዕውርነት የእግዚአብሔር ልጅን አዳኝነት ማየት ያልቻሉበት የልቦናቸው አይኖች እንደታወሩ እናነባለን። ይህን ይበልጥ ለመረዳት ሁለተኛ ጴጥሮስ ምዕራፍ 1 ከ4 እስከ 9 ያለውን ክፍል እናነባለን። እንዲህ ይላል፣ ስለ ክፉ ምኞትም በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት ተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራፌቶችና ፍሬቢሶች እንዳትሆኑ ያደርጋችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል ይላል። ክብር ለኢየሱስ ይሁን። በዚህ ክፍል ላይ ብዙ ነገሮች ተሰርስረዋል። የብዙ ነገሮች ዝርዝር ቀርቦልናል። እነዚህ ነገሮች የሌሉት ዕውር ነው ተብሏል። ስለዚህ መንፈሳዊ ዕውርነት ማየት ከፈለግን መንፈሳዊ ዕውርነት በህይወታችን በጎነት ማጣት ነው።
እውቀት ማጣት ነው። ራስን አለመግዛት ነው። ራስን ባለመግዛት መጽናት ወይም ራስን በመግዛት አለመጽናት ነው። እግዚአብሔርን አለመምሰል፣ የወንድማማቾችን መዋደድ ማጣት፣ ፍቅርን ማጣት ነው መንፈሳዊ ዕውርነት። ክብር ለኢየሱስ ይሁን። እነዚህ ነገሮች የሌሉት እንግዲህ በጎነቱ በህይወት የማይገለጥ ዕውቀት የሌለው ስለ እግዚአብሔር ምንም ዕውቀት የሌለው ራሱን የማይገዛ ራሱን በመግዛት የማይጸና እግዚአብሔርን በመምሰል ህይወት የማያድግ ወይ የማይለወጥ የወንድማማቾች መዋደድ የሌለው ፍቅር የሌለው ሰው በመጽሐፍ ቅዱስ ዕውር ነው። እንግዲህ ዕውርነት ይህ ከሆነ እያንዳንዱ ሰው ራሱን ማየት አለበት ማለት ነው። ምን ያህል ነው ከዕውርነት የነጻ ነው? በጎነት በእውነት በእኛ ህይወት እየተገለጠ ነው ወይ? መልካምነት በእኛ ህይወት እየተገለጠ ነው ወይ? ዕውቀት አለን ወይ? እግዚአብሔርን እናውቃለን ወይ? እነዚህ አይሁዶች ጌታ ኢየሱስ ክርስቶስን የገደሉት ካለ ዕውቀት እንደሆነ መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ ምዕራፍ 2 እግዚአብሔር በቃሉ ስለ ጥበብ በተናገረበት ቦታ ላይ አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ብሎ እነዚህ ሰዎች ጌታ ኢየሱስ ክርስቶስ የሰቀሉት ባለማወቅ ነው። እንዲሁም በሮሜ መልእክት ላይ እነዚህ ሰዎች እኮ አለ ዕውቀት ይቀኑ እንጂ ለእግዚአብሔር ቅንዓት ነበራቸው። ዛሬም ቢሆን ለእግዚአብሔር ቀነን ብለው ድንጋይ የሚያነሱ ሰውን የሚያደሙ የምስራች ብሎ በየሚዲያ ወጥተው ሰበር ዜና እያሉ የሚሰግቡ ሰዎች አሉ። ይሄን ዘገባ ብዙ ዜና ነበር። ክብር ለጌታ ይሁን። ስለዚህ ዕውቀት አለን ወይ? ራሳችንን መግዛት በእኛ ህይወት አለ ወይ? እግዚአብሔርን መምሰል በእኛ ህይወት አለ ወይ? የወንድማማቾች ህብረት አለ ወይ? ወንጌል ተቀብለናል ካልን የወንድማማቾች ህብረት በእኛ ውስጥ ይታያል ወይ? ፍቅር አለን ወይ? እንወደዋለን ወንድሞቻችን? ከወንድሞቻችን አልፈን ጠላትህ እንኳን ሳይቀር ውደድ ነው የተባለው። ይሄስ በእኛ ህይወት እየተገለጠ ነው ወይ? ይሄ በእኛ ህይወት ከሌለ እንደ እግዚአብሔር ቃል ዕውራን ነን። ስለዚህ ራሳችንን እንፈትሽ። መንፈሳዊ ዕውርነት ዕውቀት ማጣት፣ መንፈሳዊ ዕውርነት በጎነት ማጣት፣ መንፈሳዊ ዕውርነት ራስን አለመግዛት፣ በዛም ደግሞ አለመጽናት፣ መንፈሳዊ ዕውርነት እግዚአብሔርን አለመምሰል፣ መንፈሳዊ ዕውርነት የወንድማማቾች መዋደድ ማጣት፣ መንፈሳዊ ዕውርነት ፍቅር ማጣት ነው። እግዚአብሔር ይርዳል። ወንጌል ከነዚህ ዕውርነት ይፈውሳል። ክብር ለኢየሱስ ይሁን። በመጨረሻም ወንጌሉ የቀረበላቸው የተጠቁትን ነፃ ሊያወጣ። ይህ የተጠቁት የሚለው ሐሳብ ከባርነት ጋር የተገናኘ ነው። እንግዲህ በመጽሐፍ ቅዱስ ሰዎች ለብዙ ነገሮች ባሪያ ሲሆኑ እንመለከታለን። የመጀመሪያው በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ኢየሱስም መለሰ እንዲህ ሲል እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። ስለዚህ ሰዎች ለኃጢአት ባሪያ ሲሆኑ በዚህ ክፍል ላይ ተጠቅሷል። የኃጢአት ባርነት እንደዚሁ በገላትያ ምዕራፍ 4 ቁጥር 8 ላይ ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ ይላል። ጣዖትን የሚያመልክ ሰው የጣዖት ባሪያ፣ ኃጢአትን የሚያደርግ ሰው የኃጢአት ባሪያ። ሰው ለተሸነፈበት ለዛ ነገር ተገዝቶ ባሪያ ነው እንደሚል ቃሉ። እነዚህ ሰዎች ለኃጢአት ሲገዙ የኃጢአት ባሪያዎች ናቸው። ለጣዖት ሲገዙና ጣዖትን ሲያመልኩ የጣዖት ባሪያዎች ናቸው። ከዚህ ባለፈ ደግሞ በተለይ የአይሁድ አባቶችን ከባሪያ በታች ወይም ባሪያ ያደረገው ቀንበር ሆኖ የከበደባቸው ጌታ ኢየሱስ ክርስቶስም እነሱን ከዚያ እንደመጣ የተናገረለት ሌላኛው እንትን ደግሞ ሕግ ነው። ክብር ለኢየሱስ ይሁን። በሐዋርያ ሥራ ምዕራፍ 15 ላይ
ከኢየሩሳሌም መጣን ብለው የሚሉ ሰዎች በተለይ ወደ አንጾኪያ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ የሙሴንም ሥርዓት ካልጠበቃችሁ ትድኑ ዘንድ አትችሉም ብለው ሰበኩ ይላል። ስለዚህ የግድ የሙሴን ሥርዓት መጠበቅ የሙሴን ሕግ መጠበቅ ለመዳን ያስፈልጋል ብለው እንደሰበኩ ቃሉ ይናገራልና ይህን ክፍል በተለይ ይህን ጉዳይ የሰሙነ ጳውሎስ እና ጴጥሮስ ሐዋርያት በሙሉ ማለት ነው ተሰበሰቡና ከነዚህ ሰዎች ጋር ክርክር ተጀመረ። የዚህን ጉዳይ ለመፍታት እንግዲህ በ51 ዓመተ ምህረት ላይ የኢየሩሳሌም ጉባኤ ተጠራ። እናም ከቁጥር 7 ጀምሮ ከብዙ ክርክርም በኋላ ይላል ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብንን የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተኑታላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለን። ክብር ለኢየሱስ ክርስቶስ ይሁን። በዚህ ክፍል ላይ ሐዋርያው ጴጥሮስ መዳን ስለሚገኝበት በጸጋ መዳንን ያበሰረበት ክፍል ነው እና እነዚህ ሰዎች የሙሴን ሥርዓት የሙሴን ሕግ ካልጠበቃችሁ ፊደላዊው ሕግ ፊደል በፊደል ቃል በቃል ካልኖራችሁ ካላደረጋችሁ አትድኑ፣ ካልተገረዛችሁ መዳን የሚባል ነገር አታስቡ ብሎ ባሉበት ወቅት ክርክር ተነሳ። ይህን ክርክር በጦሰ ጊዜ ነው ጴጥሮስ ተነስቶ እንዲህ አለው፣ እኛና አባቶቻችን ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን ለምን አሁን ትፈታተኑታላችሁ? ስለዚህ የሙሴን ሥርዓት ወይንም ሕጉን ጠብቀን በእግዚአብሔር ፊት ጽድቅ እናገኛለን፣ ለመዳን የሙሴ ሕግ ያስፈልጋል ብሎ አሁን መስበክ እግዚአብሔርን መፈታተን ነው። እግዚአብሔር በአሕዛብና ጣዖትን በሚያመልኩ ሰዎችና ሕጉ በተሰጣቸው ሰዎች መካከል ልዩነት አላደረገም። ሁለቱንም ያጸደቀው በእምነት ነው፣ ያውም በጸጋ በክርስቶስ የተደረገላቸውን አምነው ተቀብለው እንዲድኑ በማድረግ እንጂ ሕግ የተሰጣቸው በሕግ እንዲጸድቁ አሕዛብ ደግሞ በሌላ መንገድ እንዲጸድቁ ሌላ መንገድ አልሰጠው። በሁለቱ መካከል ምንም ልዩነት አላደረገም። ይህንም መንፈስ ቅዱስን በመስጠት መሰከረላቸው ይላል። ስለዚህ አንድ የከበደባቸው ቀንበር ነበር፣ ያ ቀንበር የሕግ ቀንበር ነው። ክብር ለኢየሱስ ይሁን። ምናልባት እነሱ በዛን ወቅት በሮም ግዛት ስር ስለነበሩ ጌታ ኢየሱስ ክርስቶስ በመጣ ጊዜ ከዛ የሮም ግዛት ወይም አገዛዝ ነፃ እንዲያወጣቸው አስበው ነበር። ለዛ ነው ሉቃስ ወንጌል ምዕራፍ 24 ላይ እነዚህ የኤማውስ መንገደኞች ጠውልገው ከመንገድ ሲሄዱ እኛ እስራኤልን ይበጃል ይታደጋታል ብለን አስበን ነበር፣ እነሱም ገደሉት ብለው ሲያወሩ የምንሰማው። ክብር ለኢየሱስ ይሁን። ስለዚህ በዛ ክፍል ላይ እነዚህ ሰዎች የፈለጉት ከዚህ ከሮም ግዛት ነፃ ማውጣት ነው። ጌታ የመጣበት ዓላማ ግን ከሕግ እርግማን እነሱን ለመዋጀት ነው። ትልቁ የእስራኤልን አባቶች የጨረሰው ሕግ ነው። ያንን ሕግ ራሱ ጌታ ኢየሱስ ክርስቶስ በመፈጸም በሱ የሚያምኑትን ደግሞ እንዲያጸድቅ ጌታ ኢየሱስ ክርስቶስ ወደዚህ መጣ። ክብር ለኢየሱስ ይሁን። ስለዚህ በገላትያ ምዕራፍ 4:21-25 ባለው ክፍል እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን?
እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏልና፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ክዳኖች ናቸውና። ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረም ምድር ያለችው ደብረ ሲና ናት። አሁንም ያለችው ኢየሩሳሌምን ትመስላለች፣ ከልጆቿም ጋር በባርነት ናትና ይላል። ወደ ታች ወረድ ብለን ስናነብ የባሪያይቱ ልጆች ከጨዋይቱ ልጆች ጋር አይወርሱምና ባሪያይቱን ከነ ልጆቹ አውጣት። ክብር ለኢየሱስ ይሁን። ስለዚህ ለመዳን የሙሴ ሕግ ቃል በቃል ያስፈልጋል ብሎ የሚሰብኩ ሰዎች የሚያፈሩት ልጆች ሳይሆን በእግዚአብሔር ባሪያዎች ተብሎ የተጠሩ ናቸው። እነዚህ ባሪያዎች ደግሞ የእግዚአብሔርን መንግስት አይወርሱም። የሚወርሱት በተስፋው ቃል የተወለዱ ልጆች ናቸው። ስለዚህ እኛ የተስፋይቱ ልጆች እንጂ የባሪያይቱ ልጆች አይደለንም ይላል ክፍሉ ሲናገር። ክብር ለጌታ ይሁን። ስለዚህ ዋናው በተለይ ለአይሁድ ህዝብ ትልቅ ቀንበር ነበሩ። ትልቅ ባርነትን ያመጣባቸው ምንድነው ብለን ካልን ህግ ነው። ከህግ እርግማን ሊዋጀን ደግሞ ጌታ በቀራንዮ መስቀል ላይ ተንጠለጠለ ይላል። ክብር ለጌታ ይሁን። ወንጌል ይህ ነው። ጌታ ኢየሱስ ክርስቶስ ያሳየን ያስተማረን ወንጌል ይህ ነው። የምስራች ይህ ነው። ምንም ሳናደርግ እሱ በሰራው ስራ በእግዚአብሔር ፊት እንድንጸድቅ፣ ምንም ሳናደርግ የልብ አይኖቻችን እንዲበሩ፣ ምንም ሳናደርግ የተሰበሩ ልቦቻችን እንዲጠገኑ፣ ምንም ሳናደርግ እውርነታችን እንዲገፈፍ፣ ክብር ለጌታ ይሁን። እግዚአብሔርን በማወቅ እግዚአብሔርን በመምሰል ራሳችን በመግዛት በጽድቅ ህይወት በእግዚአብሔር ፊት እንድንኖር ጌታ ኢየሱስ ክርስቶስ መስዋዕት ሆኖ ቀርቦልናል። ወንጌል ይህ ነው። ስለዚህ መፈታት፣ ማየት፣ ነፃ መውጣት እንዲህ ነው። ክብር ለኢየሱስ ይሁን። በእውነት ወንጌሉ አግኝቶን ከሆነ በእውነት ወንጌሉ በእኛ ህይወት ውስጥ ስፍራ አግኝቶ ከረዳን ካዳንን በእንደዚህ አይነት ህይወት እንገለጣለን። ከእውርነት ነፃ በሆነ ማየት በሚችል ክብር ለኢየሱስ ይሁን። ስለዚህ ወንጌል ይህ ነው። የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ከዚህ በኋላ የሚለቃቸው መንፈሳዊ ትምህርቶች እንዲደርሳችሁ በአሁኑ እንደታነጻችሁ ደግሞ በሚመጡት ሌሎች ትምህርቶች እንድትታነጹ የሳብስክራይብ ባተናን ጫን በማድረግ የቻናሌ ቤተሰብ እንድትሆኑ ጋብዛለሁ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ።